ሶሎሞን ይሄ ምንድነው ያላችሁ ዋትስአፕ ላይ እዛው መማማሪያ ግሩፕ ማለት ትችላላችሁ። እና የትምህርት ቤቱንና ይሄን የተማሪዎችን ዋትስአፕ ግሩፕ ሲሪየስሊ ተመልከቱ። ብዙ ጊዜ ዋትስአፕ በተለያዩ ምክንያቶች ስለሚከፈት ሰው ዋትስአፕ ግሩፕ ይደብረዋል። ቶሎ ነው እንትን የሚያል እንደዛ እንዳታስቡ፣ ሲሪየስሊ ተከታተሉ። ማስታወቂያ ሲኖር ኤኒቲንግ ሲኖር ፐርሰናሊ ሁላችሁም ኮሚኒኬት ማድረግ ስለማንችል ነው ግሩፕ ክሬት ያደረግነው። ስለዚህ ዋትስአፕ ፖስት ተደርጎ አልሰማውም አላየሁም ማለት ስህተት ነው። ግሩፕ ላይ የሚቀመጥላችሁ በዛ አድርጉ። ዋትስአፕ ተማሪዎች ግሩፕ ደግሞ አክቲቭ ይሁን። ተመስገን አዶ እንዴት እንደሆነ የእናንተ ግሩፕ ሴሚስተር ዋኖች አሁን ፍሬሽ የገቡ 9ኛ ክፍል ከ7ኛ ክፍል ጀምሮ በጣም አክቲቭ ነው ግሩፓቸው። ሲጠያየቁ ነው የሚውሉት። ዛሬ የተማሩትን ኔክስት ዴይ ይህን ፔጅ አንብበዋለሁ በዚህ አልገባኝም እየተባባሉ ከዛ ያለፈውን ነው አስተማሪ የሚጠይቁት። ለዛ ነው ያ ግሩፕ የተቋቋመው። እዛ ውስጥ አስተማሪ የለን። ሁላችሁም በተማሪ ስታንዳርድ በተማሪ ሙሉ የምትንቀሳቀሱ ለማለት ነው። ኦኬ this is module 2 for citizenship education. semester 2 ላይ module 1 አይተናል last term. citizenship was I think equivalent to ሌላ ኮርስ ነበር ከዚህ በፊትና ይሄው ስለ ዜጋ ስለ ዜግነት ዜጋ ምን አይነት ዜጋ ሊኖር ይገባል፣ ምን አይነት ዜጋ መሆን አለብን፣ ዜጎች ስንሆን ማወቅ ስላለብን ነገሮች ነው። ሪመምበር ላስት ተርም ላይ በጣም የሚገርሙ ነገሮችን ሞጁል ላይ አይተናልና በአብዛኛው መመካከር ማህበራዊ ጉዳዮችን የምናነሳበት ጥሩ የሆነ ሞጁል ነው። ላስት ታይሙ ከሶሻል ሚዲያ አጠቃቀም ጋር ተያይዞ ሀገራችን ውስጥ ወር ደግሞ በየትኛውም አካባቢ ስላሉ ኢንዲጂነስ እውቀቶች ሀገር በቀል እውቀቶች እንደዚህ ጉዳዮችን አይተን ነበር። በዚህኛውም ደግሞ ቀጣይ ሞጁልቱ ያው የሃርድ ኮፒ በእጃችሁ ስላለ በፍጥነት የምንጨርሰው ሞጁል ነው። በአብዛኛው የምታውቁት ነው። በእናንተ የእድሜ ልክና የእውቀት ልክ ሲምፕሊ በምትረዱት ነገር ነው። ምናልባት እንግሊዝኛ ስለሆነ ምናልባት ፈተና ላይ ምናምን ሁላችሁም 100 አታመጡም እንጂ በሀሳብ ደረጃ it's something that all of you can understand. And the one thing that you should know is that it is beyond the course. It's beyond ABCD or beyond 100 ከ100. It's beyond passing the mark. ከፈተና ይልቅ it's beyond theoretical concepts. It goes beyond the theoretical issues. ዝም ብሎ እዚህ yes ምናምን ከመባባል ያለፈ ፕራክቲካሊ ላይፋችን ላይ የምንቀይራቸው እውነታዎች እውቀቶች የሚንጸባረቁበት ነው። ሃይማኖት ተቋማት የሚያስተምሩት ነገር ትልቅ ጥሩ የሆኑ ማህበራዊ ጉዳይ ላይ የሚሰሩ ሰዎች የሚያስተምሩት መንግስት የሚያስተምራቸው ኮንሰፕቶች ያሉበት ጥሩ ነገር ነውና as you remember in module 1 we cover 4 chapters that include ethical values ስለ ethics ተምረናል። the culture of using digital technology እንዴት እንጠቀም፣ ፌስቡክ እንዴት እንጠቀም፣ ዩቲዩብ እንዴት እንጠቀም የሚሉ ነገሮችን የሀገርን ቫልዩ የማህበረሰብን ቫልዩ እየሸረሸሩ ያሉትን ነገሮች እያነሳን ስንማማር ነበር as you remember in the first module። ከዛ በመቀጠል ስለ ህገ መንግስት ተማምረናል። የህገ መንግስት እውቀት ህገ መንግስት ያሉ ህጎች ከየት ይመነጫሉ የሚሉ ነገሮች ሞጁል 1ን ካሌዳችሁ ማንበብ ትችላላችሁ። ለትሊ በዚህ ተርም ደግሞ ጆይን ያደረጋችሁ ቴሌግራም ቻናል ላይ ይሄንን ማየት ትችላላችሁ። and understanding indigenous knowledge ሀገር አቀፍ እውቀቶችን አንደርስታንድ ማድረግ እኛ we should not look only beyond our area. We should not only recognize international እውቀቶች like ሁሌ የምናወራው ነገር አሜሪካ ሀገር ጀርመን እንግሊዞች ምናምን ማለት ብቻ ሳይሆን we have indigenous knowledge, we have indigenous practice. ኢትዮጵያ ሀዲያ ከምባታ ኦሮሞ ስልጤ አማራው ትግሬው የራሱ የሆነ ሀገር በቀል እውቀት አለ። ማህበረሰብ የሚኖርበት ችግር የሚፈታበት ይሄን ተምረናል። ያው ሪቫይዝ ያደረኩ ነው መጽሐፉም ላይ እዚህ ላይ ነካ ያደረገ ስላለና እነዚህ ነገሮች ማወቅ እነዚህ ማበልጸግ እየተማርን ስንሄድ ኢትዮጵያዊነትን እየካድን አይደለም ፈረንጅ አንሆንም። እየተማርን ስንሄድ ይልቅ እናሳድገዋል እናጎለብተዋል ኢንዲጂነስ ናውሌጆቻችን። we should not deny who we are. we should not deny our being. ያደግንበትን አድያነትን ከምባታነትን ኦሮሞነትን አትክድም። እዛ ውስጥ ያሉትን በጎ ነገሮች ታስታበለጽጋል። ግን ልክ ያሉን ልምምዶች ደግሞ በመማርክ እያስተካከልክ ትሄዳለህ።
እና ይሄንን ተምረን ነበርና this module covers the remaining 4 chapters that include multiculturalism in Ethiopia ዛሬ አሁን የምናየው 15 ፔጅ ያላት በጣም ቀላል ህብረ ብሔራዊነት ኢትዮጵያ ውስጥ ህብረ ብሔራዊነትን እናያለን ቀጣይ ደግሞ ሁለተኛው ዩኒት ላይ ናሽናል ዩኒቲ ትሩ ዳይቨርሲቲ ልዩነቶች አሉ ማንክደው ኢትዮጵያ ስንል አንድነት ኃይል ስለሆነ ዩኒፋይድ ሆነን ዳይቨርሲቲን ሳንክድ ነው የምንኖረው we are united through diversity ኢትዮጵያን ስንመሰረት ኢትዮጵያዊነት ውስጥ ያሉ አማራነት ኦሮሞነት አድያነት ከምባታነት ስልጤነት ምናምን ተክዶ አይደለም we know that we need to be united አይደለም እንደ ኢትዮጵያ እንደ አፍሪካ we need to be united states of africa ብለን አፍሪካ ውስጥ ያሉ ሀገራት እንኳን ዩናይትድ ሊሆኑ ይገባል ወደ ኢትዮጵያ ስትሩት ብሔሮች አንድ ሊሆኑ ይገባል ግን አንድ ናቸው ማለት ግን ዳይቨርሲቲ ተክዷል ልዩነታችን ተክዷል ያዲያ የመገባበላ የችግር አፈታት የራሱ የሆነ ነገር አለው ከአማራው ይለያል ሶ ያንን ሁላችንም አክብረን አንዱ ያንዱን አክብረን እና ፕሮብለም ሶልቪንግ ስኪልስ እና ደግሞ መጨረሻ ላይ ኢትዮጵያስ ፎሬን ሪሌሽንስ ኢን ኢስት አፍሪካ በምስራቅ አፍሪካ የአፍሪካ የኢትዮጵያ ፎሬን ሪሌሽንስ የውጭ ጉዳይ ግንኙነቷ ምን ይመስላል ምን ነገሮችን ምን ዳስስበት ነው የሚሆነው ያ ምናልባት ከሞጁል አጠቃቀም ጋር ያልነገርኳችሁ ምናልባት አዲስ ተማሪዎች ካላችሁ ሁሉም ሞጁል ላይ ለሲኒየሮቹ የድግግሞሽ የሚሆነው ግን አዳዲሶቹ እንድታቁ እዚህ ጋር ሁሉም ጥያቄዎች አሉ ለምሳሌ ፓርት 1 ትሩ ኦር ፎልስ አለው ይሄን ትሩ ኦር ፎልስ ከሰራችሁ በኋላ say true if the statement ምናምን ካለ በኋላ ይሄንን ተሞክራላችሁ እዚህ ሞጁል ላይ ሃርድ ኮፒው የላክንላችሁ መጽሐፍ የናንተ ጭፍጭፍ አድርጋችሁ ጽፉበት ስታሰምሩበት ትርጉሙን በአማርኛ ስትፈልጉ ምናምን ስትሉ አክሰንቱን ምንድነው ፕሮናንሴሽኑን ዩኒፎርሚቲ የሚለውን ዩኒፎርሚቲ ብላችሁ ልታነቡ ትችላላችሁ የመጀመሪያ ጊዜ ግን እርግጠኛ ካልሆናችሁ ጉግል ላይ ሄዳችሁ ዩኒፎርሚቲ ብላችሁ ስትጽፉ ፕሮናንሴሽንም አለ ዲክሽነሪ ጎን የሆነ አፍ የሚመስል ነገር አለ እሱ ስትነኩ ፈረንጅ ሴት ዩኒፎርሚቲ ትላትላለች ኦኬ አባባል ዩኒፎርሚቲ ያለ ለካ የሚባለው ዩኒፎርሚቲ ያላችሁ እዛው እየጻፋችሁ እያጨመላለቃችሁ ነው የምታነቡት ማለት ነው ሶ ወይም ደግሞ ሃንድ አውት ሌላ ገዝታችሁ ያን እዚህ ጋር መልስ ትሞክሩና ከተማራችሁ በኋላ ልክ ነኝ አይደለም የሚለውን ደግሞ የምታዩት የት ነው ሞጁሉ መጨረሻ ላይ አንሰር ኪዎች አሉ ይሄ አንሰር ኪ ፎር ሰልፍ ኤክሰርሳይዝ ብሎ ያንዳንዱ ጥያቄ መልስ ከጀርባዋል ሶ ይሄን ያያችሁ ራሳችሁ ፈተና እስኪደርስ መጠበቅ የለባችሁ ወሬልስ የሆነ ነገር ሲሆን ሳትጠብቁ በሞጁሉ በራሱ መማር የምትችሉበት ነው ይሄን ሞጁል ላይ ብዙ ጊዜ ሌሎቹ ያቁታል ሲኒየሮቹ እናንተ አዲስ ከሆናችሁ በየዩኒቱ መጨረሻ ላይ መልሶች አሉ ይሄን ስታነቡ በቃ በራሱ በደንብ ሆነ በቂ ሆነ ነገር ነው ሞጁሉ so let's go straight to the unit all right so what's multiculturalism in Ethiopia yeah ህብረ ብሔራዊነት የሚለውን we can easily understand what the concept could be it won't be new ምንም አዲስ ነገር አይሆንም okay እዚህ ጋር introduction አለ ይሄንን አንብቡ dear learner in module 1 unit 4 you learned about the concept of indigenous knowledge and their roles in producing responsible citizens in this unit you learn about the concept of multiculturalism and the pillars of multicultural societies በባለፈው indigenous knowledge እና roles in producing responsible citizens ተምራችኋል አሁን ደግሞ ስለ multiculturalism ተማራላችሁ ይላል okay culture ምንድነው the term culture is used with various meanings in common sense ብዙ አይነት ትርጉም ልንሰጥ እንችላለን culture ሲባል አንዱ ትርጉም culture is a collective heritage learned by individuals and passed down from one generation to another ሀብት ነው ቅርስ ነው ኮሌክቲቭሊ ነው የአንድ ማህበረሰብ ሄሪቴጅ ኮሌክቲቭ ሄሪቴጅ ነው የአንድ ማህበረሰብ ካልቸር ምንለው and individuals ናቸው ለርን ያደርጉት ከለቅሶ ጋር ተያይዞ ቢሆን ከሰርግ ጋር ተያይዞ ቢሆን individuals ግን በኋላ ላይ ግን ኮሌክቲቭሊ ግን ለሁሉም ነው ከዛስ
and it's passed down from one generation to another. የዛሬ ምናምን ዓመት የሆነ ጀነሬሽን ጋር የነበረ ካልቸር የሆነ ፕራክቲስ ነው። ከዛስ it goes down to where the recent generation is እየወረደ መሄድ ነው እና it's used as mirror or lens with which we evaluate what's proper or improper, what's normal or abnormal. አንድን ተግባር አረ ባህላችን እንኳ አይፈቅድም በባህላችን አይደረግም እንላቸዋለን። ሶ ያ ባህላችን ማለት የአንድ ድርጊት ምንድነው መስታወት ነው ማለት ነው እና ሌንስ ነው። እንደዚህ አይተ አረበስ እንደዚህ ይባላል አይባልም ባህላችን እኮ የምንልበት አንድን ተግባር ትክክለኛ ነው አይደለም ፕሮፐር ነው ኢምፕሮፐር ነው ብለን የምንልበት መስታወት እና ከአንድ ጀነሬሽን ወደ ሌላ ጀነሬሽን የሚሄድ ኮሌክቲቭ ሄሪቴጅ ነው። In Ethiopia, there are various people with different cultures and cultural practices, and this gives beauty and attraction to our society. But then something that we must be proud of is that we have various cultures. የተለያየ ባህል አለ የተለያየ ባህላዊ ልምምድ አለ። ይሄሳ ለማህበረሰባችን ምን ሰጥቷል? ውበት ሰጥቷል። ባህላችን ልዩነቶቻችን ውበት ናቸው። የሚያጣላ የሚያናቁር የሚያስተዳድር የሚያገዳድል የሆነው ባህል አይደለም ራሳችን ያን ነገር ያዝንበት ወይ ነው እንጂ በባህላችን የተለያየ ነው it's nice ተመሳሳይ ነገር ዝም ብለህ ከምታረግ የሆነ ቀን የእንትናን ባህል ታያለህ የሆነ ቀን የእንትናን it's beauty ውበት ልዩነት ውበት ነው። For instance, if we see the Ethiopian coffee drinking cultures and ceremonies in different parts of the country, it's what we have to be proud of and preserve to the new generation. የየአካባቢ የቡና አፈላል ስለስርዓት ይለያያል። ጀበና እንኳን ይለያያል። ለምሳሌ ወደ ትግራይ ያለው ጀበና በአፍንጫው ነው የሚቀደው ሌላ አካባቢ ግን እንደዛ ነው it's beauty በቃ እዚህም ፋይን ነው እዛም ፋይን ነው እና ልንኮራበት የሚገባና ፕሪዘርቭ መጠበቅ ጠብቀን ደግሞ ለቀጣይ ትውልድ ማስተላለፍ ያለብን ነገር እዚህ ሰው ቤት ስትሄዱ ምግብ ከሚቀርብ በላይ ቡና ሲፈላ ነው ደስ የሚል ክሽ ሲደረግ አምጥተው አፍንጫችን ስር ሲያሸትቱ that's beauty we must be proud of that culture እና Therefore, learning about culture helps us to recognize cultural differences. እንደዚህ ነገሮችን ስንማር ለሚድ ለፋይናል ከግሬድ 9 ወደ 10 ለማለፍ ብቻ ሳይሆን to recognize the cultural differences and avoid negative stereotypes and personal bias toward our society's cultures. እንደዚህ ነገር ሲኖር የሚጠቅመው ምንድነው? ስለሌላ ባህል ኔጌቲቭ ነገር ኔጌቲቭ ንግግር ኔጌቲቭ አመለካከት ኔጌቲቭ ፍረጃ ለሌላው ማህበረሰብ እንዳይኖር ኦኬ እና ያንተም ብቻ ካልቸር ያተለክ የሌላውን ስምሰጥበት እንዳይሆን የሌላውን ካልቸር ልታከብር በሌላ ካልቸር ያንተ ካልቸር ከሌላው መለቱ ሪኮግናይዝ ልትሳረግ ያንን ዕውቀት ይሰጣል። In addition, cultural diversity helps us to recognize and respect ways of being that are not necessarily our own so that we can interact with others, build bridges to trust, respect and understand other cultures. You need to understand other cultures. You don't expect every culture to be like yours. So ሁሉ እንዳንተ ባህል እንዲሆን አትጠብቅም ስታቅ የተለያየ ባህል አለ ሶ ማክበር አለብን። የሌላውን ሰው ቡና አፈላል ማክበር የሌላውን ሰው ባህል አገላለጽ ሰርግ ላይ የሚያደርግበት ለቅሶ ላይ እንደዚህ የሚያደርግበት ሪስፔክት አሁን ከሆነ ቀበሌ የመጣ ሰው ወይ የሌላን ባህል ምንም መረጃ የሌለው ሰው እድሜ ልኩን የሚያወራው ከሰማይ ፈጣሪ ይሄ ነው ትክክለኛው ባህል ብሎ ከሰማይ ያወረደ ነው የሚመስለው እና የሱ ብቻ ነው ልክ የሚመስለው የሌላውን ሰው ሲያይ እንትን ስለሆነ ነው ይሄ ስለሆነ ነው ብሎ ሌላ ስም ይሰጣል እንጂ it's the culture of Tigray it's the culture of Amara this is how the Oromos do this is how the Hadiyas do የሚል ነገር የሚመጣው when we learn about the cultural diversity among us and as a result the cultural diversity issues in heterogeneous societies must be accepted የተለያየ heterogeneous society ስለሆነ የተለያየ ማህበረሰብ ነው እዚህ ውስጥ አሁን ኦርቶዶክስ አለ ሙስሊም አለ ፕሮቴስታንት አለ ወንጌል አማኝ አለ ከሃይማኖት አንፃር ኦር ሀዲያ አለ ከምባታ አለ ስልጤ ነው ጉራጌ አለ አማራ አለ we must accept that okay we must accept እን መቀልበስ አትችልም እና መቀበል ይችላል ማክበር አለብን okay ከዛስ ቶለሬት ማድረግ አለብን ለምሳሌ ሙስሊም ሆኖ ልስገድ ሲል you must tolerate
ወንጌል አማኝ ሆኖ እሑድ ቀን ቸርች ሊሄድ ነው ሲል ዩ መስት ቶለሬት፣ ሀዲያ ሆኖ የአሆዴ ምናምን ሲል ዩ መስት ቶለሬት፣ ኦሮሞ ሆኖ እንደዚሁ የሆነ ባህለ ነገር ሲናገር፣ አማራ ሆኖ ስለ ነገር ሲያወራ ቶለሬት ታደርጋለህ እንጂ ስም መስጠት ማጣጣል፣ እነዚህ ደግሞ ኢትስ ኖት ፕሮፐር እና and those all cultures should be appreciated ማድነቅ አለብህ to effectively manage diversity issue in diversified societies። ለምን ዳይቨርሲቲ ጉዳዮችን በዳይቨርሲቲ ሶሳይቲ በተለያየ ማህበረሰብ ውስጥ የግድ ትጠብቃለህ፣ የግድ ታገኛለህ። ይሄንን ጨፍልቄ የኔን አይነት እንትን ካልሆነ ማለት አትችልም። you live in a diversified society where there are diversities, so those should be accepted. You need to accept that there are diversities among us, and you need to respect that diversity, and you need to tolerate ያ ዳይቨርሲቲ የሚያመጣው ነገር መቻል። ረዥም ሰዓት መቆም ቢኖርብህ ለቅሶ ቤት ገብተህ ያ ባህል ያመጣው ስለሆነ እዚህ ደግሞ ምናምን አይደለም። you must tolerate። አርፍደ ሊሆን ይችላል ስራ ምናምን፣ በቃ you must tolerate and you must appreciate። እንደዚህ ያልተማሩ ማይሞች ስለሆነ እኮ ነው ምናምን የገጠር ሰዎች ነው ሳይሆን የምትለው ዋው ደስ ሲል፣ ለለቅሶ ያላቸው ስርዓት ደስ ሲል፣ ረዥም ሰዓት ቆመው ነው የሚያስቀብሉት፣ ረዥም ሰዓት ነው ፍትሃት የሚያደርጉት። የሆነ ነገር ያገኘው ነገር you must appreciate። ማስተማርም ካለብህ መቀየር ያለበትም ነገር ካለበት ይሄን አክብረህ ወንጌል ላስተምር ካልክ፣ ሃይማኖት ላስተምር ካልክ ይሄን መስመር ጠብቀ ነው እንጂ የአንድን ሃይማኖት እያጣጣልክ ያንቋሸሽክ አይደለም። ከሃይማኖት ከባህል አንጻር ልምምድም መስተካከል ያለበት በባህሎች ውስጥ መስተካከል ያለባቸው ነገሮች ካሉ ይሄ ኋላ ቀር ሃይማኖት ነው፣ የኋላ ቀር ልምምድ፣ የኋላ ቀር ባህል ነው እያልክ ሳይሆን you must accept that his culture, you must respect that it's his culture, you must tolerate his culture, you must appreciate, and after passing all these stages you can now teach him what if you do this። ይሄን እንዴት አይኸው ማለት ትችላል። ለዘመናት ሃይማኖቴ ብሎ የኖረውን አንድ ሰው ሃይማኖት እንትን ነው እያልክ ሊያከብርልህ የአንተን ሃይማኖት ሊሰማ አይችልም። የአንተን ባህል ያገነንክ የሌላውን ግን ያልተማረ ማህበረሰብ ነው ምናምን እያልክ ሊያከብርልህ አይችልም። ተቃራኒ ደግሞ በዚህ ንዴት ግን የሚያመጣው ነገር ኢትዮጵያ ውስጥ የሚሆኑ አብዛኛው ነገር የዛ ምላሽ ናቸው። እነዚህን አድርገክን በስነ ስርዓት በሐሳብ ልዩነት ተከባብረክ ይሄን እንዴት አየው መባባል ትችላለህ። አይደለም ባህል አይደለም የአንድ ሰው የረጅም ዓመት ሃይማኖት ሞባይል ስልኬን እንኳን ስትነካብኝ እኔ እናደዳለሁ። 3000 4000 አውጥቼ ገዛው ብዬ ኦኬ። ሰው ፌስቡክ ፔጁን እንኳን እንደ ጣዖት በሚያይበት ዘመን የአንድን ሰው ሃይማኖት he cannot listen to you። እና እነዚህ ነገሮች አፕሪሺየት ማድረግ፣ ማክበር፣ መረዳት፣ በሱ ቦታ ሆነን ፊል ማድረግ ኦኬ እንደዚህ ነው ወይ ማለት ከባህል አንጻር በጣም እኛ ኢትዮጵያውያን በጣም ልናሻሽለው የሚገባል። ይሄንን ሶሻል ሚዲያ ላይ ታያላችሁ። የሆነ ሰው ገባኝ ብሎ ካሰበ የሌላውን ሰው በቃ ጨፍጭፎ ነው የሚጀምረው እና ያ ደግሞ ምንም አይነት ለውጥ አያመጣም። ኦኬ እንቀጥል። አዲስ የሚገቡ ተማሪዎች invalid please check again try meeting id okay give me just a minute ልጆች ሶሪ ተማሪዎች ስምንት ስልሳ አምስት ነው የሚለዋል ሚቲንግ አይዲ ሶሪ ግሩፕ ላይ ጻፍኩኝ። ሶሪ
All right. እንቀጥል። Furthermore, recognize cultural diversity within society. በማህበረሰብ ውስጥ ያለን diversity you must recognize. There is no single nation with a single culture. Every culture, let alone this 130 million people of Ethiopia, በትንሽ ቦታ እንኳን ብዙ ልዩነቶች ይገኛሉና ይህንን መረዳት ያስፈልጋልና so to this end we have to support cultural diversity by increasing our understanding about our other cultures by interacting with people outside of our own cultures ያውን ቅድም እንዳልኳችሁ ከሆነ ቀበሌ መጣ ሰው ተወልዶ አድጎ ምናምን ብሎ ትምህርቱንም እዛው ተምሮ አጋጣሚ እዛው አግብቶ እዛው ኖሮ ለወጣ ሰው የሌላ ሰው ባህል የሌላ ሰው ሀይም የሌላ ሰው በጣም ስህተት ነው ግን ያን ለማሻሻል ምንድነው የምናደርገው ያለብን increasing our understanding about other cultures by interacting with people outside of our own cultures ከኛ ባህል ውጪ ያሉ ሰዎች ጋር ኢንተራክት እንይስ ለምሳሌ እኔ ምናልባት ፌስቡክ ላይ ሳወራ አይታችሁ ከሆነ የሆነ ፌስቡክ ላይ አንዳንዴ አወራ ነበርና እኛ ኢትዮጵያን እኛው ውስጥ የታጠረን እዚህም የመጣ ነው ከአካባቢ ካጎት ካሶች ጋር ምንኖረው ሾፕም ከዛ ጋር ነው ምግብ ቤት መተን ምን በላው እዛው እንጀራ ምናምን ያበሻ መንደር ነው ሃይማኖት አካባቢ ተመሳሳይ ነን ሰርግም እዛው ነው ለቅሶም እንደዚህ ነው ስለዚህ የናይጄሪያን ባህል አናቅ የናይጄሪያን ምን አናቅ የማላዊን እንዴት አናቅ ያልክ አይደለም ይሄ መጽሐፍ በርግጥ የሚያወራው ከኛ ኮንቴክስት አለም ኢትዮጵያ እንዳላችሁ አስቦ ስለሆነ ወደ ኢትዮጵያ ደግሞ ስንሄድ ኦሮሞ ውስጥ በቃ የተወለደ ኦሮሞ ውስጥ ነው የሚያውቀው ኦሮሞ ነው የሚያወራው ኦሮምኛ ነው ሌላ ብሔር አግኝቶ አያውቅም ስለዚህ ስለሌላ ያለው ነገር ኔጌቲቭ ነው ወይም ልክ ያለው ነው ልክ የሆነ ነገር ስለሌላው ለማወቅ ማድረግ ያለብን ምንድነው ከሌሎች ጋር ኢንተራክት ማድረግ ከሌሎች ጋር ኢንተራክት ባደረግ ቁጥር ኦኬ ለካ ይሄ ነው አሁን አንዳንድ ሰው ዩኒቨርሲቲ ገብቶ የመጣ ሰው ሪላቲቭሊ የኢትዮጵያን ባህሎች ያውቃል የኢትዮጵያን እንትኖች ያውቃል የተሻለ ነገር ኢንቴንሽናሊ በክፋት ካልሆነ ክፋት የሚያባብሰው ያውቃል ግን የሆነ አካባቢ ብቻ የታጠረ ሰው ከሱ ውጭ ሌላው ልክ አይደለም ብሎ ነው የሚያስበው ያን ለመቀልበስ ምን ማድረግ ያለብን we need to interact with people outside of our own cultures we need to spend a few hours with Nigerians በእኛ ኮንቴክስት take time with Zulu guy out of South Africa what's their issue xenophobia ውጡ ሚሉ let's get closer to them the more we integrate the more we interact with them the higher that we understand them and also they understand us እነሱ የሚረዱናል እኛም እንረዳቸዋለን and avoid imposing our values on others as it may conflict or be inconsistent with their culture አክብር ተባብለናል የሌላውን ባህል አክብር ስለሌላው ባህል ጥሩ ነገር ተረዳው ምናምን ብለናል ኢምፖዝ ለመጫን አትጫን የግድ እንዳንተ ብቻ እንደሆነ avoid imposing your own values on others as it may conflict or be inconsistent with their culture የሱን በሚጣረስ መልኩ የሱን ተረግጠ ለመጫን አትሞክር don't impose your culture on him or on her okay respect theirs give rooms ከዛ ቀስ በቀስ ግን try this thing እያልክ ለምሳሌ ከሌላ አካባቢ እንግዳ ቢመጣ ያንተን ባህላዊ ምግብ ብቻ አዘጋጅተህ እኔ በማቀው ባዲያ ኮንሰፕት አተካና ለእንግዳ ምናምን የሚቀርብ ነው ቆንጆ ነው ለአዲያ እኛ ለመድነው ነው ግን ከአማራ ክልል ለመጣ ሰው አተካና ብቻ ሰርተ ጠብቀህ እንዴ ቅቤ እኮ ነው ምን ሆነ ነው ብላ እንጂ ካልበላ አይብ እኮ ነው ብላ you cannot impose that's not ያ አያውቀው ስለዚህ you get half ምናምን ያጎረስክ ትሞካል ግን ምን እንጀራ ነው ኦኬ የሱ ደግሞ ታክብራለህ ከሃይማኖት አንፃር ሮብና አርብ ጾማለሁ ይያለ አረ ምን ሆነ ነው ብለ ሙስሊምም ወይ ወንጌላማይ ነው በፍጹም ልትል አይገባም you should not impose ያንን ምታስተምርበት ወይ ካለ የሱን values አክብረ ሮብና አርብ እየጾመ እንጀኔ ስጋ አልበላም ካለ ኦኬ ይያልክ avoid imposing all የዛ ለምሳሌ ግድ ካደረክ የተጫንከው ነገር አንድ ነገር ለምሳሌ ለስላሳ ወሬ ነገር በግድ የተጫናችሁት ነገር ልክ ያ ነገር ሲነሳ ብሎ ነው የሚፈነዳው because የተጫነው ያ ነገር ነው እንጂ ዝቅ ያደረገው ወዱ አይደለም ስለዚህ ያንተን ካልቸር ያንተን ነገር እንዲማር በፍቅር ቀስ በቀስ ኢምፖዝ አድርጋለህ
advocating for the use of materials that are representative of the various cultural groups within the local community and the society in the workplace educational setting. በምትኖርበት ቦታ ለምሳሌ ሾፕ ከሆነ ሾፕ ሲሰሩ አሁን ደስ ይለኛል እዚህ ሀገር በአብዛኛው ታውን ውስጥ ነው። በእርግጥ ልብስ ቤቶች ላይ የዙሉ ዘፈን ምናምን ከፍተ ሙዚቃ ምግቡ ምናምን ደርባን አካባቢ እነዛ ያቡታል ሌሎቻቸው ጆበርግም ይታወቃል። የነሱን ነገር advocating for use of material that are representative of various cultural groups ለምሳሌ የምታሰራቸው ሰራተኞች 5 ከሆኑ አንዱ ኦሮሞ አንዱ ትግሬ አንዱ ሀዲያ ምናምን ከሆነ የሀዲያን ባህል የሚያንጸባርቅ የሆነ ፎቶ የአማራን የሚያደርግ የሆነ ነገር ለምሳሌ የአማራ በዓል ባለበት ቀን የሱን ነገር የሚያንጸባርቅለትን ነገር ሱቁ ላይ አንተ ሱቅ ላይ ኦኬ የሁሉም so that he feels that he is represented ተደርጋለሁ ብሎ እንዲያስብ አንተ የሾፕ ኦነር ስለሆንክ ግን የሌሎቹን እንትን ብለክ ያንተን ብቻ ካረግ that's wrong. so workplace ላይ educational setting ላይ ትምህርት ቤት ለምሳሌ ትምህርት ቤት ከፍተክ ያንተን ብቻ አይደለም የኦርቶዶክስ የፕሮቴስታንት የሙስሊሙ የሌላም ሃይማኖት የፋቲም ካለ በቃ እነሱ ሁሉ እንትሚሉ ሪፕሬዘንት የሚደረጉበትን ወይ ነው እዛ ቦታ ላይ ማድረግ ያለብን። intervening in an appropriate manner when other engage in behavior that show cultural insensitivity. intervening bias or prejudice ለምሳሌ አላስፈላጊ ሆነ እንትን ሲታይ ማስተካከል cultural insensitivity ካለ ለምሳሌ እናንተ ሾፕ ላይ ሆነ የሌላውን ባህል የሚያጎድፍ የሚያበላሽ ንግግር የሚናገሩ ሰዎች ካገኛችሁ ገባላችሁ አይደል ይያልኩ ገሬታ አባቱ እንድሮ ምናም ይያልኩ የሳቅ ሳይሆን ማለፍ ያለበት ነው እንደዚህ አይባልም ብለ ኢንተርቪን ማድረግ ጣልቃ ገብተው ማስተካከል ነው ያለበት። ኦኬ ልክ ያለ ነገር ስታ intervening be proactive in listening accepting and welcoming people and their ideas that are different from our own ከኛ የተለየ አመለካከት ያለውን ሐሳብ ከኛ የተለየ አስተሳሰብ ሲንጸባረቅ መስማት ነው መቀበል ነው እና ደግሞ ኦኬ ብሎ ዌልካም ማድረግ ነው even though they are different from us even though the idea that's being on the stage or being shared is different from us ከኛ የተለየ ከኛ ሐሳብ የተለየ ቢሆንም መስማት አክሰፕት ማድረግ ከዛስ ኦኬ ብሎ ሰዎቹ መቀበል ከዛ በኋላ ሚስተካከለው ቀስ በቀስ እቺ እንዴት አየው ማለት ነው እንጂ ይሄን ያለ በሚል ኔጌቲቭሊ ሪአክት ማድረግ የለብንም። ሶ እዚህ ጋር የተለያዩ ባህሎችን ያሳያል። አሸንዳ አለ፣ ኢሬቻ አለ፣ ጊፋታ አለ፣ ፍቼ ጨምበላላ አለ። ኦኬ ኢሬቻ አለ። እነዚህ ነገሮች we need to accept ይሄ በጣም የሁላችን የግድ ምንወደው መሆን ሊሆን አይገባም። ምንወደው ብቻ ስለሆነ አይደለም ባንወደው ሶሳይቲው ስለሆነ ያለ ነው። የተለየ ዳይቨርሲቲ cultural diversity ያለበት ማህበረሰብ ስለሆነ ያለ ነው we need to accept we need to appreciate. so culture is a multifaceted concept that include knowledge, beliefs, arts, morals, laws, customs and habits acquired by humans as members of a society. There is no society without culture and the cultural values that differentiate it from others. ባህል የሌለው ማህበረሰብ የለም። ባህል ሲባል ዕውቀቱ፣ እምነቱ፣ አርቶቹ፣ ዘፈኑ፣ ሙዚቃው፣ ግጥሙ፣ ሞራሉ አረበኛ ባል እንደዚህ አይደረግም። አረበኛ ባል ሽማግሌ ቆሞ አይቀመጥም። አረበኛ ባል ሽማግሌ ከውጭ ሲገባ ቁጭ አይባልም። ይሄ ለልጆቻችን እዚህ ያገለተው ልጆች መንገር አለብን። አረበኛ ባህል እንግዳ ከውጭ ሲገባ ሰላም ይባላል። በእኛ ባህል ምግብ እንብላ ሳይባል አይበላም። ሞራሎች አሉ፣ ህጎች አሉ፣ የተለያዩ ከስተሞች አሉ፣ የተለያዩ ልምምዶች፣ ሀቢቶች አሉ። እነዚህ ካልቸር ይባላል። ኦኬ መልቲካልቸራሊዝም ህብረ ብሔራዊነት እንግዲህ ኮንሰፕቱ ቀላል ነው። መልቲካልቸራሊዝም ማለት to mean multi ethnic or culturally diverse societies መልቲ ማለት ያው ብዙ ማለት ነው። መልቲ ቻርጀር
የሚለው መልቲ ዩኒ አንድ ነው መልቲ ብዙ ነው so it refers to positive acceptance of the reality and significance of cultural diversity in the community በቃ ማህበረሰብ ውስጥ መልቲካልቸራል ነን የተለያየ ባህል ያለን ስለዚህ ፖዚቲቭሊ ያንን ሪያሊቲ መቀበል cultural diversity መቀበል the term cultural diversity is also often used interchangeably with multiculturalism ወይም cultural diversity የባህል ልዩነት ወይም multicultural ሁለቱም ተመሳሳይ ቃላት ናቸው so ከዚህ ውስጥ ዋናው recognizing and celebrating diversity in culturally diversified societies the concept is we have diverse community we have different people among us so all this community have their own team ደቡብ አፍሪካ መጥቶ የተገናኘው አንዱ ከንትን ቀበሌ ነው አንዱ ከንትን ወዳ ነው አንዱ ከንትን ዞን ነው ከንትን ክልል ነው ያገናኘ ስራ ነው እዛው ውስጥ የተለያየ እንትን ያንን መቀበል so እና አሁን ብዙ ጊዜ የምንቸገረው ናሽናል ዩኒቲን እና ካልቸራል ዳይቨርሲቲን ባላንስ ማድረግ ላይ ነው ባላንስ ምን ኢትዮጵያ የምትባል አንድ ሀገር አለች ዩናይትድ ነን መስርተናል አንድ ሀገር የተለያዩ ብሔር ብሔረሰቦች እና እዛ ውስጥ ምን አለ ካልቸራል ዳይቨርሲቲ አለ ኢትዮጵያን ሀዲያ ኦሮሞ ከምባታ ኦሮሞ ስልጤ ትግሬ አማራ አፋር ሶማሌ ቤኒሻንጉል and so on ሲመሰርቱ ዳይቨርሲቲያቸውን ጥለውት አይደለም ወደ ኢትዮጵያዊነት ስትመጣ ዩኒቲ ስትፈጥር ሀዲያነትን ክዳለም ትታ አይደለም ባላንስ ያስፈልጋል እንደገና ዩኒቲ ውስጥ መስርተ ደግሞ ስለ አንድነት ያወራ ደግሞ ሁሌ ኦር ደግሞ ሁሉ ነገር ስለ አንተ ብሔር ብቻ እንዲሆን መፈለግ የለብም ለምን ባላንስ ማድረግ አለ ለምን ዩኒቲ መስርታል ሼር ስትገባ ከአንድ ሰው ጋር ሾፕ ለሁለት ስትገዛ የሁለታችሁ ነው በሁለታችሁ ውስጥ አንተም አለ እሱም አለ ዩኒቲ ነው ግን ዳይቨርሲቲ አለ ሶ በጣም ጽንፍ መያዝ ሁለቱንም በጣም ጽንፍ ማስያዝ it doesn't work the very good thing is balance ኢትዮጵያዊነት ነው ሀዲያ የሚባል ስም አትጥሩ ኦሮሞ የሚባል ስም አትጥሩ ከምባታ አትበሉ እኛ ኢትዮጵያንን የሀዲያ ዘፈን አትዝፈኑ ያሁዳ አትበሉ ሬቻ አትበሉ ጫምበላላ አትበሉ it doesn't work ሌላ ከ50 ዓመት በፊት የነበረው ትልቁ ችግር ምንድነው ባህሎች ብሔር ብሔረሰቦች የራሳቸውን ነገር እንዲያንጸባርቁ አይፈቀድም ነበር ጭፍለቃ ነበር ዩኒቲ ብቻ ነበር ዘላስት 20-30 ዓመት ደግሞ ዩኒቲ አይነሳም ነበር ዳይቨርሲቲ ብቻ ብሔር ብሔረሰቦች የሀዲያ ብሔር ከምባታ ብሔር ሶማሌ ብሔር ትግሬ አማራ ምናምን ኢትዮጵያዊነት አይነሳም ነበር it doesn't work አልሰራም አይታችሁ አይፈጠረም ትክክሉ ምንድነው ባላንስ አንድ ነን ኢትዮጵያ የምትባል ሀገር ፈጥረናል በምን ደግሞ የፈጠርነው የተለያየን ካልቸራል ነገር ያለን ሰዎች ያለን ብሔሮች ተስማምተን ተግባብተን ተዋደን ፈቅደን የመሰረት ይሄ ሁሉም ነገር ላይ ሊሰራ ይገባል and is worthwhile for a stable ያ ሲኖር ነው stable multicultural society ነው አሁን ኢትዮጵያ ውስጥ አንዱ stability እየነሳን ያለ ይሄ ነው አንዱ ብቻ ይሰበክ ምን ይበዛል ግን ሁለቱ ባላንስ ሲሆን stable የሆነች ሀገር መስራት ይቻላል in multiculturalism cultural and ethnic differences set within a framework of shared fundamental values which enables them to coexist together አሁን ያ ነገር ሲኖር ምን ይመጣል አብሮ መኖር ይቻላል ለምን እኔም የኔ ማንነት ሳይነካብኝ ነው አንድነት ከሌሎች ጋር ፈጥሬ ኢትዮጵያ ውስጥ ምኖር እንጂ የኔ ተጨፍልቆ የኔ ቋንቋ ሳይነገር የሬዲዮ ይሄ ቋንቋ ሬዲዮ ይሰብራል እየተባለ አገር የሚባል ሀገር አልፈልግም ስለዚህ ጫካ ገባ ያ እንዳይሆን እኔም የኔ ነገር አንጸባርቃል እኔ ሌላውን እየደፈጠጥኩ ሌላው እየተናቀ ኢትዮጵያ መስረት ብትለኝ አይሆንም ድሮ ሊሆን ይችላል አሁን ዘመኑ የለም ህዝቡ መብት የሚልበት ነው የዚህ ተቃራኒ ደግሞ የኢትዮጵያ ባንዲራ አረንጓዴ ቢጫ ቀይ ሲያይ የሚናደድ የሚበሳጭ አንድ የሚያረጉን የአማርኛ ቋንቋ አትናገሩ አማርኛ የሚል ደግሞ it doesn't work ለምን አንድ የምኖርበት ኢትዮጵያ የምትባለው ሀገር 80 ምናምን የፈጠራት ሁላችን ተገንጥለን አንችለው 80 ምናምንም ሆነን ያልቻልነው ድህነት
ተበጣጥሰን አንችልም። እዛ ክልል ያለው ሪሶርስ ለዚህኛው ክልል ግብአት እየሆነ እዛ ክልል ያለው ሀብት ለዚህኛው እየተከፋፈል ተቻችለን ኮኤግዚስት ማድረግ አለብን እንጂ በአንዱ ተወጥረን ከሆንን we cannot exist together. This is the best strategy is to accommodate differences and maintain national unity. ሀገራዊ አንድነት የሚፈጠረው እና ልዩነቶች አኮሞዴት የሚደረጉት በዚህ ሲሆን ነው። እና multiculturalism has become an alternative policy to cultural assimilation and national integration. ለሀገር አንድነት በጣም ትልቅ የሆነ አማራጭ የሆነ ፖሊሲ ነው multiculturalism. In contrast to the concept of assimilation policy, multiculturalism seeks to preserve distinctly different ethnic and cultural communities without melting them into a common culture. ይሄ ቀልጦ ሌሎች ባህሎች ቀልጦ ወደ አንድ ካልቸር ሳይሆን የሚመጡት ፕሪዘርቭ ተደርገው ነው። የሁሉም ባህል፣ የሁሉም ቋንቋ፣ የሁሉም ወግ፣ የሁሉም ሃይማኖት ፕሪዘርቭ ተደርጎ ነው። አማራነት ቀልጦ አይደለም ኢትዮጵያዊነት የሚሰራው። ኦሮሞነት ቀልጦ አይደለም ሜልት ሆኗል እያለን ሁሉም ከምባታነት እያለን thus multiculturalism is an appropriate way of diversity management used to recognize differences in multi-ethnic societies. የተለያየ ኤትኒክ ሶሳይቲ ስለሆነ ኢትዮጵያ ያንን ሪኮግናይዝ አድርገን ልዩነቶቻችንን የምንኖርበት ነው። ይሄንን ነው የሚደግመው እዚህ ጋር ሪሜምበር ብሎ ሪድ ኦኬ ሴስ ሪሜምበር ኦኬ ያንዳልኳችሁ ተመሳሳይ ሐሳብ የተለየ ነገር የለው ሶ ተመሳሳይ ነገር ሊደጋገም ይችላል ግን ያው አብዛኛው መጽሐፉ ላይ ያለው ነገር ብዙ ባህሪያችንን አኗኗራችንን የሚቃኝ ስለሆነ I hope you enjoy it. So multiculturalism needs basic principles basic principles to respond to diversity issues in right ways. These principles used to deal with diversity in multicultural societies as means or ways to accommodate diversity. Accommodate መደራረቅ መቻቻል ልዩነት. Hence, diversity management in multicultural society needs respect and recognition for basic features of multicultural society. ይሄ አንተ ቋንቋ ደግሞ የሆነ እየተባለ አይደለም recognizing respecting okay እንትን ቋንቋን ሙድ እያስክ አይደለም በሰው ቋንቋ respecting is language አማርኛ ሲያወራ የሱ ቋንቋ የላንጉዌጅ ፋሚሊ የተለያየ ስለሆነ የሆነ አማርኛው ላይ የሆነ ችግር ሲፈጥርበት ሙድ እያስካለ respect እንግሊዘኛ ተናጋሪ ፈረንጅ አማርኛ ሲያወራ ያልክ ትደሰታለህ ታጨብጭባለህ ግን ፈረንጅ ሲያጠና ደናናችሁ ሰላም ነው ሲል ዋው ደስ ይላል ሪስፔክት አደርጋለህ ኦሮሞ ሰላም ነው ሲል ግን ሙድ ትይዛለህ this is not proper ኦሮሞም አማርኛ ሲያወራ ኦሮምኛ አፉ ላይ ስለሆነ ቋንቋ አማርኛ ሲያወራ የአክሰንት ዲፈረንስ ሊፈጥር ይችላል ፈረንጅ ለምንድን ነው ጤና ይስጥል የሚለው የቋንቋ ኢሹ አይደለም የእንግሊዘኛው አይደለ ሲሚላርሊ ኦሮሞም ጤና ይስጥልኝ ሲል እንዳንተ ላይ ያወራ ይችላል እንዳማ ሪስፔክት ኦኬ አንዱ የሆነ እንትን ሌላው ምናም ከሆነ you cannot coexist. To build unity and solidarity it must be recognition and respect for society's diverse cultures, religion, languages, customs and traditions. To this end, the pillars of multiculturalism or basic principle of multicultural societies that must be respected are accepting differences. ከምንም በላይ ዲፈረንስ አለ በቃ in multicultural differences in cultural values belief system የቫልዩ ልዩነቶች አሉ belief systemችን ይለያያል የይታ ልዩነት አለ በቃ መቀበል አለብህ አይደለም ኢማጂን እዚህ 10 አመት ኖሮ የረሰውና ኢትዮጵያ የኖረሰው ነገሮች የሚያይበት ይለያያል accepting difference means understanding how we are alike ልዩ መሆናችንን አንድ ያለ መሆናችንን መቀበል now we are different and treating everyone with respect and understanding regardless of the difference. If differences are accepted and respected, they help to create coexistence and harmonious relationships among the members of the society. You live peacefully. Respecting differences, multicultural existence of cultural, ethnic and religious differences, diversities. የሃይማኖት ልዩነት ይኖራል ይሄን ማወቅ ነው respect ማድረግ ነው
በተለያየ ቋንቋ በተለያየ አባባል ብየዋለሁ። ሶ ቶለራንስ another pillars of society is tolerance and appreciation of differences in the societies. Okay, tolerance is the willingness to accept the existence of differences we dislike or disagree with. እንትን እኮ አለም እኮ ወደነው እኮ አለም ወይ ተስማምተን አለም እኮ ቶለሬት ነው የምታደርገው። የእሱን ሃይማኖት ወደ ተቀብለ አለም እኮ ቶለሬት አድርገን እዚህ ሾፕ ላይ ውጣ እያለክ የምትኖረው ወደህ ነው ቶለሬት አድርገን ሮዬ እኔ እዛ ምሰራት እኔ የማውቀው ብለክ ምንዳምን ያለ ምንድነው የሚሏቸው ኮኮ ምን የሆነ ስም አለ ምን እንደው የሚሉት ያን ስም ሲጠሩ እንደ እኛን ሰደባችሁን እንዴ ብለክ ዱላ ይዘህ አትወጣም። ከስተመር መጥቶ ምን ነበር የሚሉት የሆነ ስድብ አለ የሆነ መጤ ምናምን የሚል በሌላ ሲሏችሁ እረረ ብለህ አትወጣም። ችለህ የተበሳጨም ትኖራለህ። ቶለሬት ታደርጋለህ። ሲሚላርሊ ያን ቶለራንስ ለሌላ ቆረቆሬ ሲሉ ቆረቆሬ ሲሉ ያ ስለዚህ ሰልፍ አንወጣም። ቆረቆሬ ተብለናል ብለን አበሾች ተደዋውለን በለውን ዱቄት እናቃጥል ዝም ብለን ነው የምትኖር። ሲሚላርሊ እዚህ ጋር tolerance is a sense of openness to difference and diversity and objective attitude of mind in our way of thinking towards different genders, different races, different religions and nationalities. Tolerance is bedrock of multiculturalism in diverse societies like Ethiopia. Therefore, in multicultural society, tolerance of diversity is used to accept different behaviors, different practices, different opinions, different beliefs, and different standpoints in a diverse society. እኔ ዩኒቨርሲቲ ስገባ ገና ቀጥታ ከሃይስኩል ያው ከሆሳዕና ቀጥታ ነው አዲስ አበባ የገባሁት እና የገባንበት እንትኖች ሶማሌዎች ነበሩ እና የሶማሌ ተወላጆች ውስጥ ካላችሁ ያው የሶማሌ ሰው ሲያወራ እንትን ነው ላውድ ነው እንደምታውቁ እዚህም ስላሉ ታውቋቸዋላችሁ። በጣም ላውድ ናቸው እና እኔ ተኝቼ አልጋ ከላይ ነበር የዶርም እንትን ነው ይሄ ተደርድሮ ነው ላይ አንድ ሁለት የሆነ ነው እንትን የሚኖረውና የሚታደረው ዩኒቨርሲቲ እኔ ላይኛው ላይ ነበር። ኮሪደር ላይ ሆነው ዩኒቨርሲቲ ዶርም ኮሪደር ነው ሲያወሩ በቃ ድብድብ ነው እየሮጥ ይወጣለሁ። ለካ እነሱ የፍቅር ወሬ ነው የሚያወሩት እና በቃ እና ሄደክ ሪፖርት ብታደርግ እየረበሹን ነው ሶማሌዎች እንዳንተኛ ብትል it doesn't work. that's how they are. ትችሏል። ፓስታ ሲበሉ ምናምን በቃ በእጃቸው ይሁን አበላላቸው ለመሃል ሰው ነው የሚባል አበሻ ነው የሚባለው ወይ መሃል ሰው ነው ለመሃል ሰው በጣም ለኛ ልክ ማንለው ነው። ግን አይ እነሱ ከኛ ጋር አይብሉ ማለት አትችልም። ተለምዷል እና እየለመነው በኋላ ላይ ፍሬንድሊ ነው የጨረሰውና ቶለራንስ አይ እንደኛ ብላ እንደኛ እንደዚህ እየተቀለልክ ፓስታ በእጁ እንደዚህ ምናምን ያር የሆነ ነገር እያደረገ ነው የሚለው የምታውቁ ሰዎች ታውቃላችሁና so you tolerate that. So multicultural societies are characterized by diverse people's socio-cultural, religious, ethnic and historical background. However, to treat these differences properly, we have to tolerate. የተለያዩ ቫልዩዎችን የተለያዩ ቢሊፎችን tolerate. Appreciating diversity means being open and respectful of the differences that exist in all of us. Appreciation is when someone seeks to understand and learn about another culture in an effort to broaden their perspective and connect with others cross culture. Appreciate ማድረግ ማለት እስቲ አስተምረኝ እንዴት ነው እስቲ አድኝ አስተምረኝ ዋሬ ነው የሚባለው መሬ ነው ምን ማለት ነው? ኦኬ ኮቱ ሀካም ነጋዳ ፈይም ኦኬ ሀካም ማለት ነው ኦኬ ይሄ አፕሪሺየቲንግ ኦሮሚያ 16 ዓመት ነው ኦሮሚያ አትችልም እያልክ አፕሪሺየት አላደረክ it's completely wrong. እዛ ከኖርክ you must learn up እዚህ አሁን የጦስኛ ዙኛ እንማን ምናምን የሚለው ሁላ ትችላለህ እና ያ ስታደርግ you are appreciate ከዛ ቋንቋን ስትልለት ዋው ደስ ይላል። ከስተመር ሲመጣ አሁን የእናንተ እኮ በጣም ትልቁ ሰክሰሳችሁ ዙሉኛ ምናምንኛ ገብታችሁ ስትችሉ በእንግሊዘኛ አክት ስታር አይወዱም አይደል? ሾፕ ላይ እንግሊዘኛ ስታራ እየቻሉ ራሱ በዙሉኛ ነው የሚያናግሯችሁ። እንግሊዘኛ በደንብ ነው የሚችሉት የዚህ ሀገር ሰዎች ግን they want you to speak their language. So as you are doing that, you are appreciating እያደነክ ነው ማለት appreciation is simply ለምሳሌ የሃይማኖት በዓል ሲኖር አንድ ሰው ቤቱ ሄደክ እንኳን አደረሰ እንኳን ለአረፋ በዓል አደረሰ ብለክ የተዘጋጀውን ጾም ላይ ሄደክ
ጾም መፍቻ ላይ ደቁጭ ብለክ ከሱ ጋር 11 ሰዓት ምናምን ገብተክ የሆነ ነገር እየበላ ከሱ ጋር እንትን ብትል ሾርባ ብትለ ሱፕ ብትገባ ሃይማኖቱን አያስቀይርም። እሱ ዩ appreciating difference ይሄ ነው። Appreciation is simply taking one aspect of a culture that's not your own and then using it for your own personal interest. If differences are accepted and respected, they help create to coexistence and harmony. Therefore, in multicultural society, appreciating differences is to acknowledge and respect each other's behaviors, opinions, beliefs, and standpoints in a diverse society. እና ይዲዲ አካዳሚ ያልኩል የማወራው እንደዚህ የሚማሩበትን ወይ እዚህ ደቡብ አፍሪካ ያሉ ልጆች ካልሆኑ እኮ እየሰማችሁናል። ፏፏቴ ላይ ሲጣሉ አንድ ሰሞን ሰምቼ ነበር። ፏፏቴ የኔ ነው ምናምን ብሎ የሚሰዳደብ ጋጣውጥ ይመጣል ማለት ነው። እና ከሰማይ ወረደውንም የኔ ነው ሊል ይፎክራል። ግን እንደዚህ ዳይቨርሲቲ ቢሆን it won't be a problem ማለት it's okay። የኦሮሞም ያው ከምባታ ሆነ ሶ ይሄ ስትወጣ ነው። ወላይታ ብትኖር ስለሱ ነገር ለምን ይከብዳል። ከሆነ ቀበሌ ግን ከመጣክ በቃ ትነሳለህ አፍን ለመክፈት እና እንደዚህ ይሄ ኦኬ ሜጀር multicultural states are difference and distinctions. Okay, major forms of diversity that demonstrate ምንድን ናቸው? ዳይቨርሲቲ ምንድን ናቸው? ቅድም የነካካው ነበር። መልቲካልቸራል ሶሳይቲስ አር ካራክተራይዝድ ባይ ፒፕል ኦፍ የተለያየ ኤትኒክ ይኖራል፣ ልዩነት፣ የተለያየ ባህል ይኖራል፣ ሃይማኖት ልዩነት፣ የቋንቋ ልዩነት አይደለ? ስለዚህ የእነዚህ ልዩነቶች ነው የምናከብረው። የተለያየ ቋንቋ የሚያወራ ሰው አጠገባችን ካለ ቶለሬት ማድረግ፣ ሪስፔክት ማድረግ፣ አፕሪሺየት ማድረግ፣ ቋንቋውን ለመማር መሞከር። የተለያየ ሃይማኖት ያለ ሳብረን ካለ ሃይማኖቱን እንዴት ነው ትምህርታችሁ? አርብ ለምንድን ነው ጁማ የምትሰግዱት? ለምንድን ነው እንደዚህ ሆነ? ካቶሊክ ካለ ለምንድን ነው እንደዚህ ሆነ? ሙስሊም ካለ ፕሮቴስታንት ካለ ይሄ ማለት ነው እንጂ ኧረ በስመ አብ ያንተ ደግሞ አይደል። ሃይማኖትም ለማስፋት ከፈለክ ማወቅ ነው የሚጠበቅብህ የሌላውን ሃይማኖት። ባህልንም ያንተን ማስተዋወቅ ፈለክ የእሱን አውቅክ ያንተ እኮ ነው፣ የኛ ደግሞ እንደዚህ ነው ምናምን ነው የሚባል እና ልዩነቶች አንዱ ኢትኒሲቲ ነው። Ethnicity is a basic element that indicates multiculturalism. It exists in the form of membership and belongingness to an ethnic group. ለሆነ ግሩፕ አባል አድያ ከምባታ ምናምን እንላቸው ማለት። Ethnic groups are people that identify themselves with social groups on cultural grounds, including የላንጉዌጅ እና የኦሪጂን ልዩነት ነው። እንትና ነው እንትና ያልክ ልትፈጥረው ነው የልዩነቱ እና ቋንቋ ነው። The base of ethnicity is therefore often a tradition of common descent or intermarriage and a shared culture or society. or history የታሪክ እንትኖች አዲዮች እንደዚህ ናቸው፣ ከምባቶች እንደዚህ ናቸው፣ ኦሮሞዎች እዚህ እንትኖች ምናምን የምትባባለው ማለት። So it gives individuals a sense of belonging and ethnic identity in which persons on account of their ethnic origin locate themselves psychologically in one societal in one social systems. የአንድ ብሔር ሰዎች ማለት ተመሳሳይ ሳይኮሎጂካል ሜካፕ ያላቸው ናቸው። In multicultural society, ethnicity and identifying oneself is natural. ተፈጥሯዊ ነው። ለምሳሌ እኔ ሀዲያ ነኝ ብል ናቹራል ነው፣ ከአባቴ ከእናቴ ወሰድኩት። ኦኬ as there are diverse ethnic groups within one society, but if ethnicity and ethnic identity develops to ethnocentrism, it could be a potential threat to multiculturalism and the understanding of multicultural issues. አሁን የኤትኒሲቲ በኤትኒክ ጉዳይ ላይ እያወራን ብዙ የሚያስቸግረን ነው ኢትኖሴንትሪዝም። ምን ማለት ነው? ሴንትሪዝም እኔ አሁን የሀዲያ ተወላጅ ግን ሁሉንም መነጽር በሱ በኩል ካየ፣ ሁሉንም ነገር በባዲያነት በኩል ካየ ኢትኖሴንትሪዝም ይባላል። ሁሉን ነገር በሱ አታይ። ተፈጥሯዊ ከእናት ከአባቴ ያገኘው ማንነት ነው። ሳይኮሎጂካል ሜካፕ አለ፣ ሂስትሪ አለ፣ ከሆኑ ሰዎች ጋር ሼር የምታደርገው ከሆኑ ሰዎች ጋር ሼር የምታደርጋቸው ካልቸር አለ፣ ከሆኑ ሰዎች ያለ እኩል ያሁዴ ትላለ፣ የሆነ ጊዜ ምናምን ትላለ። ግን ኢትኖሴንትሪዝም ማለት ግን ሁሉን ነገር በኢትኒክ ግሩፕ በኩል ብቻ መነጽር እሱ ብቻ ከሆነ we call it ethnocentrism and it's a potential threat. ትልቅ ትሬት ነው to multiculturalism.
ሌላውን ሁሉ አጥፊ፣ ሌላውን ሁሉ ገዳይ፣ ሌላውን ሁሉ መጥፎ፣ ሌላውን ሁሉ ሌባ፣ ሌላውን ሁሉ ምናምን የአንተን ኤትኒክ ሳ የአንተ ኤትኒክ ደግሞ በአንተ ኤትኒክ ውስጥ ሁሉ ጻድቅ ነው፣ ሁሉ መልካም ነው፣ ሁሉ በጎ ነው፣ ሁሉ ፍቅር ነው፣ ሁሉ የዋህ ነው፣ ሁሉ ቸር ነው ምናምን፣ ሌላው ሳ ሌባ ነው። ኢትኖሴንትሪዝም የሚፈጥረው ነገር ዩሽና ሴንተር ኤቭሪቲንግ ኦን ኢት። በእሱ መነጽር ብቻ አትየው ነው አይደለም። በአንድ ኤትኒክ ግሩፕ ውስጥ እናት ውስጥ የእናት ልጅ አንዱ ሌባ አንዱ ጨዋ ይሆናል። አንዱ አገር አጥፊ ሆነ አንዱ አገር አልሚ ይሆናል። የእናት ወር ዥንጉርጉር ይባላል የታለውን ኤትኒክ ግሩፕ። እና ይሄ በቃ የአንድ ሀዲዮች ከምባታዎች ማለት ኢትኖሴንትሪዝም ይባላል። ሀዲዮች እንዲህ ናቸው ብሎ የሚናገር ሰው የእሱን እንትን ከምባቶች ሶማሌ አማራ ነቨር ዶንት ሴይ ዛት በዛ ብቻ ይባላል። ኢትኖሴንትሪዝም እና ኤትኒክ እንትን የተለያዩ ናቸው። ይሄ አንዳንድ ሰው ኢትኖሴንትሪክ ላለመሆን የእናቱን ብሔር የአባቱን ብሔር ሊዋሽ ይሞክራል። እሱም ስተት ነው፣ ልታፍርበት አይገባም። ፈጣሪም የእንትናና የእንትና ልጅ አርጎ ከፈጠር አባቴ እንትን ተወላጅ እናቴ ነው። ግን እንትንም ላይ እሱም መሳብ ሶሻል ሚዲያ ላይ እሱ ቸርችም እሱ ሻይ ቡና ስትልም አድያ ነኝ ኦሮሞ ስል አድያ ነኝ ቸርች ማለት ካስፈለገ ከተጠየቅ ታወራል። ካስፈለገን ተቃራኒ ደግሞ ስትጠየቅም ደግሞ ማፈር ደግሞ እሱም ስተት ካስፈለገ የተወላጅ ከተባለ የሀዲያት ወይ ከምባታት ወይ ሶማሌ ነኝ እናቴ እንደዚህ ነች። ግን ሁሉም ግን በእሱ አታርገው ነው። እሺ ወደ ሪሊጅን ንግባ። ሪሊጅን is a set of beliefs, practice and a system that most often relate to the relief and the worship of God. Religious faith involves belief and trust. ያው ስለ ሃይማኖታዊ ፎርስ ስለ መለኮታዊ ኃይል ያለን አመለካከት እና ሃይማኖት ደግሞ ትልቅ በሰው ህይወት ውስጥ ትልቅ ሮል ተጫውቷል። ኢኒመን ላይፍስ የሰባተኛው ክፍለ ዘመን ላይ የጀመረውም ከዛ ፊት የነበረውም አንደኛ ክፍለ ዘመን ላይ የነበረውም ሃይማኖቶች ሁሉም በሂውመን ላይፍ ላይ ከትምህርት ጋር ትምህርት ከማሰራጭ አንጻር፣ ሐኪም ቤት ከመገንባት አንጻር፣ እውቀት ከማምጣት አንጻር ትልቅ ሂውመን ላይፍ ላይ ኖት ኦንሊ ሪሊጂየስ ወርደው ማህበራዊ አገልግሎቶችን ጭምር የሚሰሩ ትልቅ ተቋማት ናቸው። So religious diversity is one of the common features that indicate the existence of diverse religion and belief system in a multicultural society. አሁን ለምሳሌ እዚህ ሙስሊም ተማሪዎች አሉ፣ ኦርቶዶክስ አሉ፣ ፕሮቴስታንት ወንጌል አማኞች አላቸው። ሶ ሁላችሁም የኢድሪ አካዳሚ ተማሪ ናችሁ። ሁላችሁም ኢድሪ አካዳሚ ዋትስአፕ ግሩፕ ላይ የሃይማኖት ፕሮግራሞች ነው ፖስት አደርጋለሁ። የኔ መሆን የኔን አይደለም because that's your home የእናንተ ስፍራ ነው። እና ሁሉም ዳይቨርስ ሪሊጅን እና ቢሊፍ ሲስተም ይኖራል። multicultural society ነው። In society with religious diversity, religious tolerance dictates that different religions should live in harmony with each other, accepting and allowing for religious diversity. Ethiopia is a country of diverse religions that have lived together for a long period of time. For instance, Christians and Muslims have been lived there. ክርስቲያን እና ሙስሊም ኢትዮጵያ ውስጥ ለዘመናት በሰላም ተከባብሮ አንዱ መስጊድ ሲሄድ አንዱ ሰላት ሲሰግድ አንዱ ውሃ ይኖራል። that's peaceful። እና የሆነን ሃይማኖት ስትጨቁን አይደለም ያንተ ሃይማኖት የሚጠለቀው፣ ይልቅ ለዛ ሃይማኖት ፒስፉሊ የሱን ሃይማኖት አክብረክ ያንተን ሃይማኖት ማስተማር ትችላለህ በፍቅር። ጀንደር ማለት ደግሞ ጾታዊ ነገር ነው። ሴት ወንድን፣ ወንድ ሴትን እንትና ታላቅ ነው እንትና ወንድ ትልቅ ነው ሴት ምናምን አያስፈልግም። በቃ ወንድና ሴት ሊነጻጸሩም አይገባም። ሁለት የተለያዩ ናቸው። አንዱ መውለድ የሚችል አንዱ መውለድ የማይችል። ሮናልዶ እና ሜሲን የሚያነጻጽር ሰው የተሳሳተ ነው። ወይም ደግሞ አጥቂና ተከላካይ ልታነጻጽር አትችልም። አጥቂ የሚነጻጸረው ጎል በማግባት ነው። ተከላካይ ጎል እንዳይገባ በማድረግ ነው። ዴቪድ የአርሰናልን በረኛ የምትለው ጎል እንዳይገባ ክሊንሺቱን ነው። ዩከረሽ ወይም ደግሞ ሴሽኮ ምናምን የአርሰናል የማንቸስተር አጥቂ እንደምታነጻጽረው ምንድነው ጎል በማግባት እና ዴቪድ ራያ ይበልጣል አጥቂ ዩከረሽ ብትል ለንጽጽር አይመችም። ወንድና ሴት ለንጽጽር አይነጻጽሩም፣ የተለያዩ ናቸው። ብዙ ሰው በቃ ነው በቃ ሁለቱ ግን አንድ ላይ ሲሆኑ ውበት ያለው አንድና ወንድና ሴት ስላሉ ነው ልጆች ያሉት፣ ቤተሰብ ያለው፣ ሃይማኖት ያለው፣ ትምህርት ቤት ያለው፣ አገር ያለው። አንዱ ትልቅ አንዱ ትንሽ አለ። ሁለቱም የተለያየ ነገር ነው የተሰጣቸው። መሪ ይበልጣል ሞተር ብትል መኪና ላይ ሊነጻጽር አንዱ ከሌለ ሁለቱም የመኖራቸው ልክ ስላለ አይኖሩም። ጀንደርና ሴክስ ሲባል ሴክስ ወንድ ወይም ሴት የመሆን ጉዳይ ነው። እቺ ምናልባት የምጠቅማችሁ እውቀት። ጀንደር ሲባል ግን ወንድ በመሆን ያለ ሶሻል፣ ሳይኮሎጂካል ኦር ካልቸራል ኦር ቢሄቪራል አስፔክትስ ኦፍ
being a man and a woman የወንድ ሶሻል ጉዳዮችን ሳይኮሎጂካል ካልቸራል ጉዳዮችን የምታነሳው በጀንደር በኩል ባዮሎጂካል ግን ሴክስ ግን ወንድ ወይም ሴት ሆኖ ጾታ ነው ይሄ ጀንደር ግን በወንድነትና በሴትነት ያለ ማህበራዊ ስነልቦናዊ ባህላዊ አስፔክቶቹ ናቸው therefore gender is a social construct that defines and differentiates the roles rights responsibilities obligations for women ወንድን የተለያየ ራይት የሚሰጥ የተለያየ ሪስፖንሲቢሊቲ ነው ጀንደር ነው በጀንደር በኩል gender diversity is described gender identity that demonstrates a diversity of expression this involves equitable or fair representation of people of different genders in an equitable ratio of men and women yeah so ወንድና ሴት ተከባብረው ተቻችለው ሲኖሩ ነው እንጂ ማን ይብለት ማን ይነስ እኔ ልለስ ምናምን አይባልም ነው ኦኬ ዲስኤቢሊቲ በመካከላችን አካል ጉዳተኛ ሊኖር ይችላል እሱን መቻል መረዳት ኦኬ disability is a fundamental aspect of human diversity in the present day world it refers to physical or mental impairment ያው ዲስኤብል ይሆናል ሰው በተለያየ ምክንያት ጉዳት ሊደርስበት ይችላል መኪና አደጋ ከመወለድ ሊሆን ይችላል ያ ፊዚካሊ ወይ ሜንታሊ እና diversity encompasses respect and tolerance of difference that enables a celebration of uniqueness disability diversity refers to the understanding of people who have unique differences and recognizing people's individual difference በንግግር የሚኮላተፍ ሰው ካለ አይነ ሸውራራ ቢኖር ያነከሰ የሚራመድ ሰው ቢኖር ሪስፔክት ማድረግ አፕሪሺየት ማድረግ እንዲሰማው አለማድረግ በቋንቋ በሃይማኖት ንቻቻል እንደተባባልን ሁሉ ዲስኤብል ሰው ሲኖር ሙድ መያዝ ማላገጥ ይሄ ባህላችንም ማለት because ማንም ሰው ወዶ አይሆን አንድ ደግሞ ማወቅ ያለብን ኦራይት እንደዚህ የሚል አባባል 6 ኪሎ አለ but disability is a possibility for him or for her but it's probability for you አንተም ያን ልትሆን ትችላል ካር አክሲደንት ማንም ሰው ወዶ አይደለም አክሲደንት ደርሶ እግሬን ልትቆረጥ ይችላል አይን ልትመታ ይችላል ምናምን you don't know so you must respect ነገ አንተም ላይ ደርስ የሚችል ነገር ስለሆነ ከልጆችም እንደዛ ይሆን ሊሆን ስለሚችል you must መጠንቀቅ ዲስኤቢሊቲ ላይ ሙድ መያዝ መፎገር አያስፈልግም it's about understanding each other and moving beyond simple tolerance to embracing and celebrating the rich dimensions of diversity contained within each individual by embracing disability as a natural part of diversity we enhance our own self-awareness and knowledge of the world around us ይህንን ስናደርግ በዙሪያችን ዓለማችን ምን ይመስላል ማየት የማይችል ሰው ሆኖ ስማርት ከሆነ በደንብ እንትን ማድረግ የሚችል ከሆነ ያ እሱ ላይ መቀለድና አያስፈልግም ነው I think this is the end of this unit በጣም ቀላል ነው ሶ ቅድም እንዳልኳችሁ አሁን ነገሩ ማለት ነው የምትገሏት እቺ ሞጁል ትከፍታላችሁ ገጽ 16 ወደ ጥያቄ ትገባላችሁ understanding individual unique needs and recognizing people's is referred to as ምንድነው ብለን ለምሳሌ እኔ ጀንደር ዳይቨርሲቲ መርጫለሁ ዲ ኦኬ and unique people's individual difference ከዛ ወዴት ነው የምንሄደው መልስ አንደኛ ፓርት 2 አንደኛ ምንድነው ፓርት 2 አንደኛ መልስ እዚህ ጋለች ኦኬ መልስ ጋር ይሄ ፓርት 2 አንደኛ yes አግኝቻለሁ ዲነኛ yes ያልኩ ከተሳሳትኩ ሲ ብዬ ከሆነሳ ተሳስቻለሁ ብዬ ድጋሚ ወይ ቪዲዮ ነው ያለው ወይም ደግሞ ሞጁልን ድጋሚ ያነባለሁ ወይም ደግሞ ጉግል ላይ ከፈለኩ አስገብቼ ወይም ቻት ጂፒቲ ላይ ጽፌ መልሱን አግኝቼ ይሄንን ዩኒት ጨረስኩ ማለት ነው ኦኬ ነገ ሌላ አስተማሪ ይገባል ጥያቄ ካለ ኮሜንት ካለ ኤኒቲንግ ካለ የናንተ ሰዓት ነው ያው ትምህርቱ ጥያቄና መልስ የለው ሞር ኦፍ ዋን ዌይ ስለሆነ ነው እናንተን ሚውት አድርጌ ኦር ሚውት እንድታረጉ አድርጌ እየራሩት እንትን ያልኩት ሞር ኦፍ በጣም ክሊር ነው ትምህርቱ ማርለ የተለየ የሚጠይቅ አይደለም እሺ ልታወርት ካለ it's your time እሺ የለም ማለት ነው ቴንክ ዩ
ክላስ በየማታው ቶሎ ቶሎ ለመጨረስ እንሞክራለን። ሁሉም ትምህርቶች እንደዚህ ናቸው። አዲስ የገባችሁ ፊዚክስም እንደዚሁ ቀላል ነው። ሁሉም ትምህርት ቀላል ነው። እሺ 9ኛ ክፍል ለእናንተ በጣም ቀላል ነው። ያው በጊዜ ስላልተማራችሁ አጋጣሚ እንጂ ትምህርት ከብዷችሁ አይደለም። አሁን ከዚህ በኋላ ሁሉም ትምህርት እንደዚህ ቀላል ነው። ቴንክ ዩ ጉድ ናይት።